ሰላም እግዚአብሔር ይብዛላችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እግዚአብሔር በያላችሁበት ብዝት ይበልላችሁ። በመጀመሪያ ሲጀምሩ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ጀምሩ፣ አበረታቱኝ። እንግዲህ ገና አዲስ ጀማሪ ነኝ። እንግዲህ ትላንትና እንዳያችሁት ፌቨን ጥሩ ገንፎ ሰርታለች። ዛሬ ደግሞ ጽጌሬዳ ያው መድኃኒት ጠጥታ ፌንት ሰርታለች። እናቲቱ እየጮኸች ነው። ያው እና ጽጌሬዳ በጣም ታሳዝናለች። በድህነቷ በጣም ብዙ ነገሮች እየደረሱባት ስለሆነ አንዳንዴ ድህነት ብዙ ነገር ያሳጣልና ጎበዝ ተማሪ ናት። እናቷ ሰራተኛ የሰው ቤት ሰራተኛ ብቻ ስለሆነች ተጽዕኖ እየደረሰባት በጣም የሚያሳዝን ታሪክ ነውና እንግዲህ የጽጌሬዳን ታሪክ ልጋብዛችሁ። ያው በዛውም ደግሞ ያው ፌቨን ምን እንደምትሰራ እንድታዩት ነው። ተጋበዙልኝ። ከወደዳችሁት ሼር ላይክ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። ከግብዣ በኋላ እመለሳለሁ። እኔ ማድረገው መስሎሽ ነበር አይደል? ይሄው ማድረግ የምችለው ነገር በሙሉ አድርጌያለሁ። አንቺ አላመንሽኝ። የማምን አልመሰለሽም ነበር አይደል? እኔ ግን አምኛለሁ። ሄሎ ፌቨንዬ። ቆይ ምንድን ነው ይሄን ያልሽኝ? ስደውል ማታነሹ? ወይ ፌቨንዬ አላየሁትም ነበር፣ ይቅርበኝ። እኔ ደግሞ እኮ ስልክ አላነሳም ስትይ የሆነ ነገር የተፈጠረ መስሎኝ በጣም ደንግጬ። አይ ምንም አልተፈጠረም። ግን አንቺ ምን ሆነሽ ነው? ምን መሰለሽ፣ አንዲት ጓደኛዬ ጋር ሄጄ ምግብ ስሪልኝ አለችኝ። እኔ ደግሞ ስለ ምግብ ምንም ማውቀው ነገር እንደሌለ ታውቂያለሽ። እና በቃ ግራ ስገባኝ ነው የደወልኩልሽ። ስለዚህ ምንም እንደማድረግ ንገሪኝ እባክሽ። ማለት ምን አይነት ምግብ ልትሰሪ ፈልገሽ ነው? እኔ እንጃ አላውቅም። ብቻ ቤት ውስጥ ያለውን እኔ ምን እንደሆነ አላውቅም። እኔ እንጃ። እንዴት የምትሰሪው ምግብ እንኳን አታውቂም? አዎ አላውቅም። አንቺ እኮ ምን እንደምሰራ እንድትነግሪኝ እኮ ነው የደወልኩልሽ። ቆይ አንቺ ምን እንደምትሰሪ ሳላውቅ ነው እንዴ የምነግርሽ? እሺ ምን እንዳለ ንገሪኝ። ቆይ ምን አለ ማለትማ ያለውን ነገር ንገሪኝ። ማለት ለምሳሌ ሽንኩርት፣ ቲማቲም፣ ድንች ያሉትን ነገሮች ንገሪኝ። ይኸውልሽ በቃ ልንገርሽ፣ ልጅቷ አደጋ ደርሶባት ነው የመጣሁት ልጠይቃት እና በቃ ለታመመ ሰው የሚሆን ነገር ምን ልበልሽ፣ ብቻ ለታመመ የሚሆን ውይ እኔን ምን ሆና ነው? የኔ እናት ከመኪና ላይ ወድቃ ነው እና እግሯ ተሰበረ። በቃ ለዛ ነው። ውይ የኔ እናት ምን ገጠማት? እና አሁን ደህና ናት? አዎ ደህና ናት፣ በጣም ደህና ናት። በቃ አሁን የምሰራው ምግብ ብቻ ንገሪኝ፣ ቶሎ በይ። አሀ እንደሱማ ከሆነ አጥንቷንም ጠገን የሚያደርግላት ነገር አጥሚትና ወይ ገንፎ ነገር ስሪላት እስኪ። አጥሚትና ገንፎ ምንድን ናቸው? እና አሁን ተሰብራ ነው አላልሽኝም እንዴ? እና ምንድን ነው ገንፎ አጥሚት ምናምን የምትይኝ? አልገባኝም። እሺ አስረጂኝ። ይኸውልሽ የኔ ልጅ ምንም እኮ የሚከብድ ነገር የለም። ልክ ውሃ ትጥጃለሽ፣ ትንሽ ጨው ትጨምሪያለሽ። ከዛ ውሃ ሲፈላ ዱቄቱን ወፈር አድርገሽ መነስነስ ነው። ከዛ ሽት ማድረግ ነው። እሺ ቆይ ምን እንደሚያስፈልግ ንገሪኝ። ይኸውልሽ 2 ብረት ድስት ታዘጋጃለሽ። እሺ ከዛስ? ከዛ 2 ብርጭቆ ውሃ አድርጊ። ልክ ውሃው ሲፈላ ጨው ጨምሪ። ከዛ አንደኛው ላይ ቀጠን አድርገሽ ታደርጊዋለሽ፣ ላጃው ማለት ነው። ለገንፎ ደግሞ ወፈር አድርገሽ ታደርጊና ታሸዋለሽ። እሺ ቆይ ለአጥሚቱስ? ለአጥሚቱማ ውሃ ትጥጃለሽ። ልክ ውሃው ሲፈላ ቀጠን አድርገሽ በጥብጠሽ ድስቱ ስር ትጨምሪያለሽ። አዎ ደግሞ እንዳይጓጉልብሽ። እሺ በቃ እሺ። አሁን አልሽኝ ላደርግና ደግሜ እደውልልሻለሁ። ደግሞ ስልክ አንቺ። እሺ እኔ ልጅ ደውይልኝ በቃ። እሺ እንዴት ናችሁ ውዶቼ? ተመልሼ መጥቻለሁ። እንዴት ነው ወደዳችሁት ወይ? እንዴት ነው የጽጌሬዳ ህይወት? በጣም ያሳዝናል። ያው ከመጀመሪያው ተከታትላችሁት ከሆነ እኔ እከታተለዋለሁ እና ወዳችሁት ከሆነ እውነቴን ነው የምላችሁ፣ አንዳንዴ ያው ድህነት ብዙ ዋጋ ያስከፍላል። ወዳችሁት ከሆነ ደግሞ ለወዳጆቻችሁ ሼር አድርጉ፣ አዳርሱ፣ አበረታቱን፣ እንስራ፣ አብረን ስሩ። በርቺ በሉኝና ኮሜንት ጻፉልኝ። ከወደዳችሁት ላይክ አድርጉት። እንደሱ አይነት ደግሞ ገንፎ አሰራር የምትፈልጉ ከሆነ እናሰለጥናለን። ሰላም ዋሉ።